Okay, Hulu learners, today we are going to see Unit 5, which is Issues in Sustainable Development, Challenges of Economic Development. So, based on this, here Unit 5, ምንድነው consider የሚያደርገው Issues in Sustainable Development as well as Challenges of Economic Development ነው የሚለው የኢኮኖሚክ ዴቨሎፕመንት ቻሌንጅስ ምን ናቸው የሚለውን ነገር እናያለን። Sustainable Developmentስ እንዴት ማምጣት እንችላለን? ምንድናቸው the most important challenges ወይም ደግሞ ከፍተኛ የሆነ ኢምፓክት የሚያሳድሩት በዚህ በሰስቴኔብል ኢኮኖሚክ ዴቨሎፕመንት ላይ ለማምጣት ያሉት ከባድ ፈተና ምንድናቸው የሚለውን እናያለን። Okay, based on this, the main contents are here multiple phases of poverty and implication to development. The other one, advantages and disadvantages of globalization, the growing imbalance between regions and countries, corruptions and global health crisis. These are the most important issues we are going to see in this chapter. Concepts of poverty, multiple phases of poverty, implementation to development, implication to development የሚለውን በምናይበት ሰዓት what is poverty? poverty ወይም ደግሞ በአማርኛው ድህነት የምንለው ምንድነው? So poverty is defined as it is deficiency in basic needs. Basic need የምንላቸውን ዋና የሚባሉትን ለምሳሌ እንደ food, shelter and also clothes የሚባሉትን ዋና የሚባሉት እነዚህ deficiency ወይም shortage በሚኖርበት ሰዓት ምን ይባላል? ፖቨርቲ እንለዋለን ማለት ነው። እነዚህ ዋና የምንላቸው ለምሳሌ ልብስ፣ መጠለያ ወይም ደግሞ ምግብ አንድ ሰው ካጣ እነዚህ ምንድነው ማለት ነው? ፖቨርቲ አለ ማለት እንችላለን ማለት ማሟላት ካልቻለ። ብዙውን ጊዜ ለምሳሌ አብዛኛው ሰው ለመጠለያ ኑሮት ወይ ደግሞ የሚበላ ያጣል ወይ ደግሞ የሚበላው ኑሮት የሚጠለልበት ያጣል። እነዚህ ኢምባላንስ የሆኑ ነገሮች ካሉ ምን እንለዋለን ማለት ነው? ፖቨርቲ እንለዋለን ማለት ነው። what is the measurement of the poverty? እንዴት ነው ፖቨርቲ አለ ብለን ልንናገር የምንችለው ወይ ደግሞ ልንወስን የምንችለው ብለን ስናይ ፖቨርቲ በተለያዩ መንገዶች ሊገለጹ ይችላሉ። ለምሳሌ measured by lack of የኢንካም ፋክተርስ ኢንካም ከሌለ ያ ማለት ነው አሴት የለም ማለት ገቢ ከሌለ ወይም ደግሞ ቋሚ የሆነ የሀብት ምንጭ ከሌለ ያው ምንድነው የምንለዋለን ማለት ነው ፖቨርቲ ነው ማለት ነው in short. the other one capability skills and knowledge technology ከሌለ እነዚህ ካፓቢሊቲዎች አንድ ሰው ወይም ደግሞ ላይክ ስኪልስ ኖሌጅ ቴክኖሎጂን አፕግሬድ ካላደረገ ጀስት እነዚህ ነገሮች ምን ሊያመጡ ይችላሉ ማለት ነው ካልተጠቀምንባቸው ጀስት lack of income ነው lack of income አለ ማለት ጀስት ያው ፖቨርቲ እንደማለት ነው። the other one types of poverty ምንድናቸው የፖቨርቲ አይነቶች ስንከፍላቸው ሁለት አይነት ፖቨርቲዎች አሉ አብሶሉት ኤንድ ሪላቲቭ ፖቨርቲ የምንለው። አብሶሉት ፖቨርቲ የምንለው ምንድነው? ይሄ ፍጹም ድህነት የምንለው አብዛኛውን ጊዜ ስናይ ሰዎች ምንም አይነት እነዚህ ሼልተር የምንለው ወይም ደግሞ ፉድ ወይም ክሎዝ እነዚህ ቤዚክ ኒድስ የምንላቸውን ማሟላት ካልቻሉ ሞስትሊ ምን ይባላል? አብሶሉት ፖቨርቲ ነው ማለት። ሪላቲቭ ፖቨርቲ የሚለው የተወሰነ ሊትል ቢት ከዚህኛ የተሻለ ነው። እነዚህ ነገሮች አሉት ሼልተር ፉድ ክሎዝስ የተሟሉ ናቸው። በት ቤዚክ የምንላቸው ሌሎች ነገሮች ለምሳሌ እንደ ሄልዝ ኤዱኬሽን የመሳሰሉት ሞር እነዚህ አክሰስ የማያደርግ ከሆነ ሪላቲቭ ፖቨርቲ እንለዋለን ማለት። so let us see what does it mean absolute poverty and what does it mean relative poverty. okay, let's see the absolute poverty. what does it mean absolute poverty የሚለውን በመናይበት ሰዓት income is below a fixed threshold ያ ማለት ምንድነው? ሞስትሊ ኢንካማችን ወይም ደግሞ ገቢያችን ካለው ፊክስድ ትሬሾልድ በጣም ዝቅተኛ ከሆነ ምን እንለዋለን? ይሄ አብሶሉት ፖቨርቲ ማለት ነው። unable to meet basic needs እነዚህም ፉድ ሼልተር የመሳሰሉት ወይም ደግሞ ሴፍ ድሪንኪንግ ዋተር ሄልዝ ኬር ኤዱኬሽን አክሰስ ማድረግ የምንችል ከሆነ ምን እንለዋለን? ይሄ አብሶሉት ፖቨርቲ የሚባለው ነው ማለት ነው። so imagine here the most important point is let us see the first one what you call it absolute poverty, the second one is relative poverty. እነዚህ ናቸው ዋናዎቹ የፖቨርቲ ታይፕስ የምንላቸው ሁለቱ ፖቨርቲ ታይፕ የምንላቸው ማለት ነው። let's see relative poverty የምንለው ምንድነው? relative povertyን በተለያየ መንገድ ማየት እንችላለን። አንጻራዊ ድህነት የምንለው ማለት ከዚህኛው ፍጹም ድህነት የምንለው ነው absolute፣ የኛው ደግሞ አንጻራዊ ነው ኮምፔር ስናደርጋቸው ነው። permanent relative poverty የምንለው እስኪ ምንድነው? chronic condition in certain families ክሮኒክ ኮንዲሽን ነው። ሞስትሊ ሊለቅ የማይችል አብዛኛውን ጊዜ በተደጋጋሚ አንድ ፋሚሊ ላይ ኤክስፕረስ የሚደረግ ከሆነ ወይም ደግሞ በተለያዩ ጊዜያት ቼንጅ ሊኖር የማይችል ከሆነ እነዚህን ዋና የምንላቸውን ቤዚክ ኔሴሲቲዎች ማሟላት የማይችል ከሆነ ፐርማነንት የሆነ ሪላቲቭ ፖቨርቲ እንለዋለን። ያ ማለት ክሮኒክ ኢንሰርቲያን ፋሚሊስ የምንለው ማለት ክሮኒክ ኮንዲሽን ኢንሰርቲያን ፋሚሊስ ነው። ዛዘራን ሊሚትድ ኦፖርቹኒቲ ቱ ኢምፕሩቭ ሊቪንግ ስታንዳርድስ ሊሚትድ ኦፖርቹኒቲ የምንለው ሞስትሊ ኢምፕሩቭ ማድረግ የማይቻል ከሆነ ምን እንለዋለን? ይሄ ፐርማነንት ሪላቲቭ ፖቨርቲ የምንለው ነው።
ማለት ነው። ትራፕድ ኢን ሎው ኢንካም ላይፍ ስታይል ሞስትሊ በሎው ኢንካም ነው። ሎው ኢንካም የምንለው ዝቅተኛ ገቢ ማለት ነው። ሾርት ዝቅተኛ ገቢ ወርሃዊም ሊሆን ይችላል፣ አመታዊ ሊሆን ይችላል፣ ዴይሊ ሊሆን ይችላል። ያ በጣም ዝቅተኛ የሆነ ገቢ ካለ ፋሚሊውን ሰስቴን ማስተዳደር የማይችል ከሆነ ለአንድ ሃውስሆልድ በቂ የማይሆን ከሆነ ላይፍን ሰስቴን ለማድረግ ማስቀጠል የማይችል ከሆነ ቤዚክ ኒዶች ማሟላት የማንችል ከሆነ ዝቅተኛ የሆነ ሎው ኢንካም የምንለው ላይፍ ስታይላችንም በዛው ልክ ይሆናል ማለት ነው። ፐርሲስተንት ፖቨርቲ የምንለው ብዙውን ጊዜ ኢንካማቸው ለምሳሌ ከ50 እስከ 60 የሚሆነው ሌትስ ሴይ 50 up to 60% ሌስ ዛን ናሽናል አቨሬጅ ሞስትሊ ኢንካማቸው አጠቃላይ ለምሳሌ ሌትስ ሴይ የኢትዮጵያ ወይም ደግሞ የአንድ ሀገር አማካይ ገቢ የምንለው ፐር ካፒታ ኢንካም የምንለው ይታወቃል። ከዛ ፐር ካፒታ ኢንካም ሞስትሊ 50 ወይም 60% የሚሆነው ማህበረሰብ ዝቅተኛ የሆነ ኢንካም የሚኖረው ከዛ በታች የሚሆነው ኢንካም የሚኖረው ከሆነ ፐርሲስተንት ፖቨርቲ የምንለው ነው። አብዛኛው ጊዜ ኦከርስ 2 out of 3 years ነው የሚለው ሞስትሊ ሀፕን የሚያደርገው 2 ወይም ደግሞ 3 ዓመት ይርስ ኢን ኤቭሪ ሊሆን ይችላል። በ2 ወይም በ3 ዓመት ይርስ ሀፕን ሊያደርግ ይችላል ማለት ነው። ሃዝ ሎንግ ተርም ኢምፓክትስ ሎንግ ተርም ኢምፓክት አለው። ኢኮኖሚክ ሃርድሺፕ አለው። ሶሻል ኤክስክሉዥንስ አለው። እዚህ ጋር እነዚህ ነገሮች ይሄ ፖቨርቲ ብዙውን ጊዜ ምንድነው ሊያመጣ የሚችለው ሶሻል ኤክስክሉዥን ወይም ደግሞ ኢኮኖሚክ ሃርድሺፕ የምንለው ሊመጣል ማለት ነው። ምክንያቱም የሰው ልጅ በቂ ኢንካም ከሌለው ማህበረሰባዊ ግንኙነቱን ራሱ አፌክት ሊያደርገው ይችላል። ካለበት ፐርማነንት ፕሌስ ወደ ሌላ ፕሌስ ዲስፕሌስድ ሊሆን ይችላል ማለት ነው። ይሄ ፖቨርቲ ኢምፓክት ነው ማለት ነው። ሶ when see that this measure ስናደርገው በምንድነው ሜጀር ልናደርገው የምንችለው ፖቨርቲ different dimensions indicators are used mostly እነዚህ ለምሳሌ let's say different dimensions የምንላቸው like ኢንካማችን ኔት ኢንካም ፐር ካፒታ ኢንካም ምን ያክል ነው፣ የአንድ ማህበረሰብ ወይም የአንድ ግለሰብ ነፍስ ወከፍ ገቢው ምን ያክል ነው የሚለውን ነገር እናያለን። እዚህ ጋር የምናይበት ሰዓት ኔት ኢንካሙ ፐር ካፒታል ወይም ደግሞ ፐር ካፒታ ኢንካሙ የነፍስ ወከፍ ገቢው ዝቅተኛ ከሆነ የኢንካም ማለት ስለዚህ ኢንካም is one of the indicator of what ፖቨርቲ ማለት ኢንካም የፖቨርቲ ኢንዲኬተር ነው ማለት። ዳዘር ዋን ኤዱኬሽኑን በምናይበት ሰዓት ቻይልድ አቴንዳንስ አደልት ኢሊትረሲ የምንለው አንድ ሰው ሊትሬት ነው ወይም ደግሞ ኢሊትሬት ነው ብለን በምናይበት ሰዓት ትምህርት ቤት ተማሪዎች ይገባሉ ወይ ይከታተላሉ ወይ የሚለውን ነገር ኢንሮልመንት ሬት የምንለው ብዙውን ጊዜ ፖቨርቲ ካለ ኢንፍራስትራክቸራችን ላይክ ስኩል ሊሆን ይችላል፣ የተለያዩ ማህበረሰብ አገልግሎት በሀገር ደረጃ ዝቅተኛ ሊሆን ይችላል። በዚህን ጊዜ አብዛኛውን የማህበረሰብ ክፍል ተጠቃሚ ለማድረግ ምቹ አይሆንም ማለት ነው። ሶ in this case most of the children are kept in the house or in the home ማለት ነው because ትምህርት ቤት አቴንድ ማድረግ አይችሉም። ፋሚሊያቸው በቂ የሆነ ኢንካም ከሌላቸው እነዛን ተማሪዎች ወደ ትምህርት ቤት መላክ አይችሉም ማለት ነው። in this case child attendance ወይም ደግሞ ትምህርት ቤት ላይ አቴንድ የሚያደርጉ ተማሪዎች ቁጥር በጣም ዝቅተኛ ነው የሚሆነው ማለት ነው። ዛዘራውስ አደልት ኢሊትሬሲ አደልት የምንለው መጽሐፍ ማንበብ የሚችለው ማህበረሰብ ኢሊትሬት ከሆነ ብዙውን ጊዜ ኢሊትሬት ከሆነ ማንበብ ወይም መጽሐፍ ካልቻለ ያ ማለት ኤዱኬሽኑ ዝቅተኛ እንደሆነ ያሳያል ማለት ነው። so this is the dimension ወይም or the indicator of what this poverty okay ዛዘር ዋን ሄልዝ ኬርስ በምናይበት ጊዜ ሄልዝ ሰርቪስ ወይም ስታተስ ወይም ደግሞ ሄልዝ ስታተስ ወይም ደግሞ ኢንሹራንስ ከሌለ እነዚህ most of the time የአንድ ማህበረሰብ ፖቨርቲ ላይ ነው ብለን የምንናገር ከሆነ እነዚህ ዋና ዋና የምንላቸውን ቅድም እንደገለጽኩት ምንድነው ለምሳሌ ሼልተር፣ ፉድ፣ ክሎዝ ቢሟላ እንኳን በት ዋና ዋናዎቹ የምንላቸው ለምሳሌ እንደ ሄልዝ የሄልዝ ፋሲሊቲ ወይም ደግሞ ሄልዝ አክሰስ ማግኘት ካልቻለ ወይም ደግሞ ስኩል አቴንድ ማድረግ ካልቻለ ምንድነው ማለት ነው it is one of the sign of poverty ነው ማለት ነው። ሶ ሄልዝ ላይ በምናይበት ሰዓት እንዴት ነው ሜጀር ወይም ደግሞ ኢንዲኬት ሊያደርግልን የሚችለው ስንል ሄልዝ ሰርቪሱ በጣም ፑር ከሆነ ስታተስ ወይም ደግሞ ኢንሹራንስ ከሌለ ሞስትሊ የሄልዝ ስታተሳችን ዝቅተኛ ነው ማለት so this will be what indicator of poverty. the other one is access to social services እነዚህ ሶሻል ሰርቪስ የምንላቸው ቅድም ለመግለጽ እንደሞከርኩት ኢንፍራስትራክቸርስ የምንላቸው most of the times ገቨርንመንት ዲስትሪቢዩት ሊደረጉ የሚችሉ ነገር ግን ማህበረሰቡ ኢንካም ከሌለው በቂ ኢንካም ከሌለው there is low taxes low tax አለ ማለት እነዚህ ኢንፍራስትራክቸሮች በበቂ ሁኔታ ለማሟላት አይቻልም ማለት ነው። ሶ ሂር ለምሳሌ ኤሌክትሪሲቲ ወይም ደግሞ ክሊን ዋተርስ ኦር ቶይሌትስ ኦር ሃውሲንግ ኦር ፊውልስ ዝቅተኛ የሆነ ስርጭት ካለ እነዚህ ኤሌክትሪሲቲ ወይም ክሊን ዋተር ማግኘት የማይችል ከሆነ ምንድነው ማለት ነው ፖቨርቲ አለ ብለን መወሰን እንችላለን ማለት ነው። ኢንዲኬተሮቹ ምንድናቸው? እነዚህ ዝቅተኛ የሆነ አክሰስ ወይም ኤሌክትሪሲቲ፣ የክሊን ዋተር፣ የቶይሌት፣ የሃውሲንግ ወይም ደግሞ እነዚህ የፊውል አክሰስ ዝቅተኛ ከሆነ what you call it there is ፖቨርቲ ብለን መወሰን እንችላለን ማለት። ሌላው ሶሻል ሴኩሪቲ ለምሳሌ የምንለው የማህበረሰብ ዋስትና የምንለው ወርክ ስታተስ፣ ኢንሹራንስ ወይም አሴትስ እነዚህ ዝቅተኛ ከሆኑ it is one of the indicator of poverty ብለን መወሰን እንችላለን ማለት። the other one is what are the causes of poverty የፖቨርቲ ዋና ዋና መነሻ ምክንያቶች ምንድናቸው? አንድ ማህበረሰብ ዝቅተኛ ገቢ ወይም ደግሞ ድህነትን ሊያመጡ የሚችሉ ነገሮች ምንድናቸው ብለን በምናይበት ሰዓት በሁለት ይከፈላሉ። አብዛኛውን ጊዜ ስትራክቸራል ኮዝ
ቢሄቪየራል ካልቸራል ኮዝ የምንለዋል። ሂር ዳያግራሙ ላይ እንደምናየው ፖቨርቲ ብዙውን ጊዜ it is happened by what ዲፔንደንሲ ይኖራል። ዲፔንደንሲ አለ ማለት ፖቨርቲ ያለ ነው። አፓዚ አለ። ሂር ዳዘሯን ዲዚዝ አለ። ኢግኖራንስ አለ። ዲስሆነስቲ አለ። ፖቨርቲ ካለ ዲስሆነስቲ አለ። ዲስሆነስቲ ካለ ፖቨርቲ ሊያመጣ ይችላል ማለት ነው። ቫይስ ቨርሳ ነው። እዚህ ጋር በጣም የተያያዙ ናቸው፣ እርስ በራሳቸው ኢንተርኮኔክትድ የሆኑ ፋክተሮች ናቸው ማለት ነው። እነዚህ የፖቨርቲ መነሻ ሊሆን ይችላል። ኢን ጀነራል ስናየው ግን ሁለት አይነት ፋክተሮች አሉ for the cause of poverty structural and behavioral causes የምንላቸው።